አብይ አህመድን የመሰለ በፍጹም በኢትዮጵያ ምድር ላይ እንደማይበቅል አድርጎ ኢትዮጵያውያን ተባብረው አዲስ አበባ የሚያስቀምጥ መንግስት ትልቁ አሁን የጥምረት ኃይሉ እየተዋየበት ያለው የሽግግር መንግስቱ እንዴት ይሁን ነው። ምክንያቱም ሳንዘጋጅ አንዳንድ ነገር ዝም ብሎ ያው መውደቁ ስለማይቀር ዱብ ብለን እዛው ኮንፊውዥን ከምንፈጥር ይሄ ነገር ቶሎ አጠናቅ እንግባ በሚለው ነው እንጂ የዛሬ 2 ሳምንት 3 ሳምንት ይጀመር ነበር፣ ያለፈው ሳምንት ይጀመር ነበር። ነገሮች ማጠናቀቅ ስላለባቸው ነው። መጠናቀቅ ያለባቸው ብዙ ውይይቶች ስላሉ ነው። ከመሃል እየጨረሱ ነው። ብልጽግና መረጃ አለው። ባንዳዎቹ ተጋሩም እንትን አላቸው። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም፣ እኛ ወታደሮችን መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማት የሰራ ነው ብለው ነበር። ጠቅላይ ሚኒስትሩ አንዳንድ አባቶች ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው ግለሰቦች በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን የሚል ውይይት ያደርጋሉ ሲሉም ተናግረው ነበር። ጠቅላይ ሚኒስትር አብይ አክለውም መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም፣ እኛ ወታደሮችን መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማትን የሰራ ነው ሲሉ ይካሄዳል ያሉት ውይይት ፍሬ እንደማያፈራም ያስረግጣሉ። ይህ የዶክተር አብይ ንግግር በዚያን ወቅት ፓርላማ ውስጥ ከተናገሯቸው ከዕለቱ ንግግሮቻቸው በሙሉ ትልቁን ትኩረት ያገኘው ሐሳብ ነበር። የኢትዮጵያ ፖለቲካ አብዮት፣ ነውጥ፣ መፈንቅለ መንግስት የሚሉ ግርግር የማያጣቸውን ሐሳቦች የሚንከባከብበት ጥጋት አለውና ዶክተር አብይ ስለ ሽግግር መንግስትና የመፈንቅለ መንግስት ሙከራ በተናገሩ ቁጥር አድማጫቸው ይበዛል፣ ተቺያቸው ይበረክታል። ከነዚህ ተቺዎች መካከል አንዱ ፋሲል ነው። ፋሲልን ያለም ጠቅላይ ሚኒስትሩ አባቶቼና ታላላቅ ወንድሞቼ ብለው የገለጿቸውን የመፈንቅለ መንግስት ጠንሳሾች ወደ ጎን ብለው ጠቅላይ ሚኒስትሩ ቅርባቸው ያሉትን ኢታማዦር ሹም እንዲጠረጥሩ ሽክ ብሏቸው ነበረ። ፍንቀላው የሚጀምረው ሽግግሩ የሚያቆጠቁጠው ቅርብ ባሉ ጄኔራሎች በኩል ነው ለማለት። ለዚህ አይነቱ የመልስ ምት ቀድሞ የተዘጋጀ ምላሽ ያላቸው የሚመስሉት ዶክተር አብይ እነ ፋሲልን ያለም የሚያስቡት ነገር እንኳን እውን ሆኖ መፈንቅለ መንግስቱ ቢሳካ ኢትዮጵያን የሚጠቅማት አንዳች ነገር አይኖርም ባይ ናቸው። ጠቅላይ ሚኒስትሩ እጅግ በኩራት የተናገሩት አንዱ ነገር የተቋም ግንባታቸውን የሚመለከት ነው። እንደ ዶክተር አብይ አነጋገር ከሆነ ተቋሞቻቸው ለመፈንቅለ መንግስት መሳካት ያላቸው ድርሻ ከዜሮ በታች ነው። እኛ ወታደሮች ነን፣ በመፈንቅለ መንግስት አንወርድም የሚል ልበሙሉነት የታየበትን የአብይን ንግግር አልበላሽምን ምን አመጣው ብለው የተረዱት ግን በርካቶች ነበሩ። ዶክተር አብይ ስለ መፈንቅለ መንግስት ሳይጠየቁ ያወሩት የልባቸው ስጋት ቢያይል ነው ይላሉ። እምተረፈ ልብ ይነበብ አፍ እንዲል መጽሐፍ፣ በልብ ሞልቶ የተረፈውን አፍ ይናገራልና። ተቺዎቻቸው እንዲህ ቢሉም ከቅርብ ጊዜያት ወዲህ በጠቅላይ ሚኒስትሩ ፍቅር ልቡ ይቀልጥበት የጀመረው ኤርሚያስ ለገሰ ግን ይህን የመፈንቅለ መንግስት ጥንስስ አለ የሚል ንግግር የተረዳው እንደ ፖለቲካዊ ታክቲክ ነበረ። ዶክተር አብይ የደከሙ መስለው አዘናግተው ስራቸውን የሚሰሩ ስማርት ማይንድ ያላቸው መሪ መሆናቸውን ያሳየ ክስተት አድርጎም ነው ኤርሚያስ ለገሰ የተረዳው። አሁን ከሰሞኑ ደግሞ ድምጹን በብዛት የምንሰማለት ጽምዶ የተባለው ኃይል በፍጥነት እርምጃ መውሰድ ያልጀመርኩት ከመፈንቅለ መንግስቱ በኋላ ምን አይነት ሽግግር መኖር አለበት በሚለው ጉዳይ ተጠምጄ ነው ሲል ተደምጧል። አብይ አህመድን የመሰለ በፍጹም በኢትዮጵያ ምድር ላይ እንደማይበቅል አድርጎ ኢትዮጵያውያን ተባብረው አዲስ አበባ የሚያስቀምጥ መንግስት ትልቁ አሁን የጥምረት ኃይሉ እየተዋየበት ያለው የሽግግር መንግስቱ እንዴት ይሁን ነው። ምክንያቱም ሳንዘጋጅ አንዳንድ ነገር ዝም ብሎ ያው መውደቁ ስለማይቀር ዱብ ብለን እዛው ኮንፊውዥን ከምንፈጥር ይሄ ነገር ቶሎ አጠናቅ እንግባ በሚለው ነው እንጂ የዛሬ 2 ሳምንት 3 ሳምንት ይጀመር ነበር፣ ያለፈው ሳምንት ይጀመር ነበር። ነገሮች ማጠናቀቅ ስላለባቸው ነው። መጠናቀቅ ያለባቸው ብዙ ውይይቶች ስላሉ ነው። ከመሃል እየጨረሱ ነው። ብልጽግና መረጃ አለው። ባንዳዎቹ ተጋሩም እንትን አላቸው። የዚህ ወገን ተቃራኒዎች ግን ቀድሞ ነገር ፍንቀላው ይሳካላችሁም፣ ቢሳካም ግን የሚገጥማችሁ የእርስ በርስ ጦርነት እንጂ ሰላማዊ ሽግግር አይደለም የሚል የመልስ ምት ነው ሲሰጧቸው የሚደመጡት። ክልሉ ግድያውን አስተባበለ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉ 3 ግለሰቦች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ ተገድለዋል የሚል መረጃ ከሰሞኑ በማህበራዊ ሚዲያ ላይ ሲመላለስ ነበር። ይህንን አስመልክቶ የማዕከላዊ ኢትዮጵያ ክልል መግለጫ የሰጠ ሲሆን እርምጃ የተወሰደባቸው ግለሰቦች የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩና በመንግስት ጸጥታ አካላት ላይ ጭምር ጉዳት ያደረሱ አካላት እንደነበሩና በትክክል የተረጋገጠባቸው ሽፍታዎች ናቸው ብሏል። በመሆኑም በቅንጅት በተሰሩ ስራዎች የመንግስትን የሰላም አማራጭን አንቀበልም ባሉ ሽፍታዎች ላይ እርምጃ ተወስዶባቸዋል ነው ያሉት።
የሚዲያዎች ሐሰተኛ መረጃ በማስረጃ ያልተደገፈ እንዲሁም ክልሉን የማይመጥንና የህዝቦችን የእርስ በርስ አንድነትን የሚሸረሽር ነውም ብለዋል። መንግስት የህዝብን ሰላምና ደህንነትን ለማረጋገጥ የሚወስደው እርምጃ ብሔር ተለይቶ የሚወሰድ እርምጃ ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነት የራቀ ነውም ሲሉ ተደምጠዋል። እነዚህ ሽፍታዎች የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩና በመንግስት ጸጥታ አካላት ላይ ጭምር ጉዳት ያደረሱ አካላት እንደነበሩና በትክክል የተረጋገጠባቸው ሽፍታዎች ናቸው ሲሉም አብራርተዋል። የማዕከላዊ ኢትዮጵያ ክልል በሽፍታዎች ላይ በወሰድነው እርምጃ የመንግስትንና የክልሉን መልካም ገጽታ ለማጠልሸት ሐሰተኛ መረጃ እየተሰራጨብን ነው ሲልም ከሷል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የመንግስትን ሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸውና ሽፍቶች ሲል በጠራቸው አካላት ላይ አስተማማኝ እርምጃ መውሰዱን ገልጾ ይህን ተጨባጭ ሀቅ በማጣመም የክልሉን መልካም ገጽታ ለማጠልሸትና የህዝቦችን አንድነት ለመሸርሸር ኃላፊነት በጎደላቸው አካላት ሐሰተኛ መረጃ እየተሰራጨ ይገኛል ብሏል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ ተመስገን ካሳ በወቅታዊ ክልላዊ ጸጥታ ጉዳዮች ላይ በትናንትናው ዕለት ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ክልሉ ከተቋቋመበት ጊዜ ጀምሮ የህዝቡን ሰላምና ደህንነት ለማረጋገጥ ቅድሚያ ሰጥቶ ሲሰራ መቆየቱንም ገልጸዋል። ሰላምን ለማስፈን ከህዝብና ከባለድርሻ አካላት ጋር በቅንጅት በተሰራው ስራ አበረታች ውጤት መመዝገባቸውንና ህብረተሰቡ የ24 ሰዓት እንቅስቃሴ እንዲያደርግ ምቹ ሁኔታ መፈጠሩንም አብራርተዋል። ሆኖም በጉራጌ ዞን አበሽጌ ወረዳ በዋልጋና ዳርጌ አካባቢዎች ከተለያዩ ጽንፈኛ ካሏቸው ቡድኖች ጋር በመቀናጀት ፋኖንን በማለት ጫካ የገቡ ሽፍቶች ንብረት ከመዝረፍና ንጹሐንን ከመግደል ባለፈ በባህልና በሃይማኖት ጸያፍ የሆኑ ድርጊቶችን ሲፈጽሙ መቆየታቸውን አቶ ተመስገን ተናግረዋል። አክለው ቡድኑ ጥቃቱን ትኩረት አድርጎ ሲፈጽም የነበረው በጉራጌ፣ በኦሮምኛ፣ በከምባትኛና በሌሎች ቋንቋ ተናጋሪዎች ላይ በመሆኑ ድርጊቱ የህዝቦችን አንድነት የሚሸረሽር አደገኛ ሴራ መሆኑ ተገምግሟል ብለዋል። መንግስት ችግሩን በሰላም መፍታት እስከ ቦታው ድረስ በመሄድ ከህብረተሰቡ ጋር ውይይት ማድረጉን የጠቆሙት ኃላፊው በውይይቱ መሰረት የቀረበላቸውን የሰላም አማራጭ የተቀበሉት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን ገልጸዋል። በሌላ በኩል ደግሞ ከዝርፊያና ከግድያ ድርጊታቸው ለመውጣት አሻፈረኝ ያሉትንና በጸጥታ አካላት ላይ ጭምር ጉዳት ያደረሱ ሽፍቶችን በቁጥጥር ስር በመዋል ለህግ የማቅረብና የተቀናጀ እርምጃ የመውሰድ ስራ መሰራቱንም አብራርተዋል። እውነታው የሆኖ ሳለ ኃላፊነት የጎደላቸው አካላትና ሐሰተኛ ያሏቸው ነገር ግን በስም ያልጠቀሷቸውን ሚዲያዎች እርምጃው ብሔርን ተለይቶ የተወሰደ ነው በማለት ከእውነት የራቀና በማስረጃ ያልተደገፈ አሉባልታ በማሰራጨት የክልሉን መልካም ገጽታ ለማጠልሸት እየሰሩ እንደሚገኙ አቶ ተመስገን ገልጸዋል። በተጨማሪም በምስራቅ ጉራጌ ዞን ሶዶ ወረዳ ይስተዋል የነበረው የጸጥታ መደፍረስ ከኦሮሚያ ክልልና ከአካባቢው ህዝብ ጋር በመቀናጀት አንጻራዊ ሰላም እንዲሰፍን መደረጉን በነመስቃን፣ ማረቆ እንዲሁም እኖር ኤነር መገር ቆሴ አካባቢዎች ያሉ አለመግባባቶችም በጥናትና በውይይት ለመፍታት እየተሰራ መሆኑ ተጠቅሷል። እነዚህ 3 ወጣቶች ፋኖ ናቸው ተብለው ከመኪና እንዲወርዱ ተደርገው እርምጃ ተወስዶባቸዋል የሚል መረጃ ከሰሞኑ በስፋት ሲደመጥ ነበረ። ልዩነት ቀድሞም ለምክክር የተቀመጥንበት እንጂ ሰበር ዜናችን አይሆንም አሉ አቶ ግርማ ሰይፉ። ሀገራዊ ምክክር መጀመሩ ለሀገራችን ትልቅ ዜና ነው ያሉት የኢዜማው አቶ ግርማ ሰይፉ ምክንያቱም ኢትዮጵያውያን ልዩነቶቻችንን በጠመንጃ የመፍታት አባያዛችንን ትተን በስልጣኔ ለመወያየት አማራጭ ይዘን ስለወጣን፣ ነገር ግን ሀገራችንን እንወዳለን የሚሉ በውጭ የሚገኙ አንዳንዶች ይህንን ትልቅ አዎንታዊ አጋጣሚ እንደ ዜና ማቅረብ አልፈለጉም። ይባስ ብለው ቀድሞም የልዩነት ነጥብ የነበሩ ጉዳዮችን ዛሬ አዲስ ግኝት አስመስለው ሰበር ዜና ሲያደርጉት ይስተዋላል። ጎበዝ፣ ለምክክር የተቀመጥነው እኮ ቀድሞም ልዩነት ስለነበረን ነው። ልዩነት መኖሩ ዜና ሊሆን አይችልም። ዜና የሚሆነው ልዩነቶቻችንን በሰለጠነ መንገድ ለመፍታት መቻላችን ነው ብለዋል። አክለውም ከታገስን የሥነ ሥርዓት ጉዳይ ሆኖብን እንጂ በሂደት ውስጥ እንደ ጉድ የሚተረኩ አስደናቂ ዋው የሚያስብሉና አዎንታዊ ንግግሮች አሉ። እንዲያውም ሁሉንም እንቅስቃሴ ኮሚሽኑ በቪዲዮና በድምፅ እየቀረጸው ስለሆነ ነገ ሐሰተኛ ተረት ማቅረብ አይቻልምም ብለዋል። አቶ ግርማ ይቀጥላሉ። ዜናውን በአግባቡ ካልሰራችሁት የታሪኩ አካል አትሆኑም ይላሉ። ራሳቸውን አትክልተኛው የደሴቲቱ ነዋሪ በሚል የሚገልጹት አቶ ግርማ ሰይፉ ከምክክር ደጃፍ ብለው ያጋሩት ጽሑፋቸው ነበረ ከላይ የተመለከት ነው።